ያ በዚህ ማለዳ ማየት የምፈልገው ነገር ሶስት የእግዚአብሔርን ቃል ነው ስለ ዲያብሎስ እና ምናልባትም ዲያብሎስ ከሚጠላቸው ሶስት የእግዚአብሔር ቃላቶች ወይም ጥቅሶች ውስጥ ሶስቱን አውጥቼ ለማየት እሞክራለሁ። የመጀመሪያው ምንድነው? በያዕቆብ ምዕራፍ 4 ቁጥር 7 ላይ ነው ያለው። ምን ይላል? ለእግዚአብሔር ተገዙ ይላል፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሻላል፣ ወደ እግዚአብሔር ቅረቡ፣ እናንተም ወደ እናንተም ይቀርባል ይላል። እዚህ ጋር ለእግዚአብሔር ተገዙ ሲል አማኞች እግዚአብሔር ቃል ምን ይለናል? ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት እንዳለብን ይነግረናል። ዲያብሎስን ከመቃወማችን በፊት ለእግዚአብሔር መገዛት እንዳለብን እዚህ ጋር እንማራለን። ምክንያቱም አንድ አማኝ ዲያብሎስን ከመቃወሙ በፊት ለእግዚአብሔር መገዛት አለበት። ለእግዚአብሔር መገዛት አለበት ሲባል የእግዚአብሔርን ኃይል፣ የእግዚአብሔርን ጉልበት፣ የእግዚአብሔርን ሉዓላዊነት እና የእግዚአብሔርን ፈቃድ አውቆ ለእግዚአብሔር መገዛት አለበት። ምክንያቱም ለእግዚአብሔር ካልተገዛን፣ እግዚአብሔር ዝቅ ካላልን ወይንም እግዚአብሔር ኃይሉን ካላወቅን፣ በህይወታችን ካልተለማመድነው ዲያብሎስን ልንቃወመው አንችልም። ስለዚህ የመጀመሪያው ስቴፕ ዲያብሎስን ለመቃወም፣ ዲያብሎስን ከእናንተ ይሸሻል የተባለው መጀመሪያ ለእግዚአብሔር ተገዙ ነው። ስለዚህ ለእግዚአብሔር መገዛት ይቀድማል። ሁለተኛው ነጥብ እዚህ ጋር ደግሞ ዲያብሎስን ተቃወሙ ይላል። እዚህ ጋር ዲያብሎስን መቃወም እንዳለብን ይነግረናል። ግን ወደ እግዚአብሔር ዲያብሎስን ተቃውሞ ከእናንተ ይሸሻል፣ ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል አለ። አሁን አንደኛው ነገር ምንድነው? ዲያብሎስን ተቃውሞ ወደ እግዚአብሔር ቀረቡ አለ። ኦኬ፣ አንደኛው ዲያብሎስን መቃወሚያ መንገድ ወደ ማን በመቅረብ ነው? ወደ እግዚአብሔር መቅረብ። ወደ እግዚአብሔር ስንቀርብ ዲያብሎስ ከኛ ይሸሻል። ኦኬ፣ አንዳንድ ጊዜ ዲያብሎስን ታግለነው ላይሄድ ይችላል። በመጽሐፍ ቅዱስ ላይ ስንመለከተው ዲያብሎስ በእግዚአብሔር ጉባኤ ላይ ሲገኝ እናየዋለን። ኢየሱስ ክርስቶስን ሲፈትን እናየዋለን። ስለዚህ ጾመንም ጸልየንም ዲያብሎስ በዙሪያችን እንዳለ መጽሐፍ ቅዱስም ይነግረናል። በኢየሱስ ክርስቶስ ከዚህ ወደዚህ ወሰደው፣ ወደ ተራራም ወሰደው እያለ ሲናገርም እናያለን ማቴዎስ ላይ እና ወደ እግዚአብሔር ስንቀርብ ዲያብሎስ ይሸሸናል። ልክ እንደዚህ እኮ ነው። ጨለማ ውስጥ ቁጭ ብለን ጨለማን ልንታገለው አንችልም። ወይንም ጨለማ በኢየሱስ ክርስቶስም ከዚህ ሂድ ልንለው አንችልም። ጨለማን የምናስወግድበት መንገድ ዋናው መንገድ ምንድነው? ብርሃን ማብራት ብቻ ነው። እና ጨለማን ካልፈለግን መሄድ ያለብን ወይንም መቅረብ ያለብን ወደ ብርሃን ነው መቅረብ ያለብን። ስለዚህ እግዚአብሔር ጋር ቀረቡ፣ ከእናንተ ተቃውሙ፣ ከእናንተ ይሸሻል አለ። ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል አለ። ስለዚህ ወደ እግዚአብሔር ስንቀርብ ዲያብሎስ ከኛ ጋር ይሸሻል ነው። ስለዚህ ዲያብሎስን ከምናሸሽበት፣ ዲያብሎስን ከምንቃወምበት አንደኛው መንገድ አንዱ ምንድነው? ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር ስንቀርብ ዲያብሎስ ራሱ ይሸሻል ማለት ነው። ወደ ብርሃን ስንቀርብ ጨለማ በእኛ ዘንድ አይኖርም ማለት ነው። ስለዚህ ወደ እግዚአብሔር እንቅረብ ነው የዛሬው የዚህ የያዕቆብ መልእክት። ምን እንድናደርግ? ለእግዚአብሔር እንድንገዛ ይነግረናል። እግዚአብሔርን ማወቅ አለብን። እግዚአብሔርን ማመን መቻል አለብን። አንድን ነገር እኮ ባወቅነው ልክ ነው ድፍረትም የሚኖረን። ስለዚህ እግዚአብሔር አምላካችንን ማወቅ አለብን። ኃይሉን፣ ጉልበቱን፣ ሉዓላዊነቱን፣ በእኛ ውስጥ መስራት የሚችለውን ነገር አቅሙን አምነን ማወቅ መቻል አለብን። ያለበለዚያ ዲያብሎስን ልንቃወመዋል። እና ወገኖቼ በዚህ ሰዓት እግዚአብሔርን ማወቅ በእያንዳንዳችን ልብ ውስጥ ይኖርልን። አንድ ታላቅ ወንድማችንን
እኛ በወንድማችን ልንተማመን የምንችለው የወንድማችንን አቅም እስካለን ድረስ ነው። የወንድማችንን አቅም እስካወቅን ድረስ ነው። የወንድማችንን አቅም ስናቅ የእድሜ አቻዎቻችን ቢያጠቁን እንኳን በወንድማችን መተማመን ይኖርብናል። ምክንያቱም ወንድማችንን አቅሙን ስለምናቅ ማለት ነው። ወደ እግዚአብሔርም ሳመጣው የእግዚአብሔርን አቅም ስናቅ፣ ለእግዚአብሔር ስንገዛ፣ እግዚአብሔር ታላቅነቱን፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ፣ ሁሉም የእጁ ስራዎች እንደሆኑ ካመን፣ በእኛ ውስጥ ማድረግና መፈጸምን የሚሰራው እሱ፣ የሚመራን ሁሉን ነገር የሚያደርገው እሱ እንደሆነ አምነን በሱ ከታመኑ ያኔ ዲያብሎስ ከኛ ይርቃል። እና አንዳንድ ጊዜ ማሸነፍ ማንችለው ብንገስጸው ሊሄድ የማይችለው በህይወታችን ሊርቅ ከማይችልበት መንገድ አንደኛው ዲያብሎስ ምንድነው? የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጉልበት ማወቅ ስላልቻልን ነው። እና እዚች ነገር ላይ ትኩረት እንድታደርጉልኝ ይፈልጋለሁ። ሁለተኛው ጥቅስ ወዴት ነው የሚሄደው? አንደኛው ዮሐንስ ምዕራፍ 4:4 ላይ ነው። ምን ይላል እዚህ ጋር? ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። ልጆች ሆይ ኦኬ፣ እናንተ ከእግዚአብሔር መጀመሪያ የነገረን ቅድም እዛ ጋር ምንድነው የሚለን? ለእግዚአብሔር ተገዙ አለ። ኦኬ፣ ዲያብሎስን መቃወሚያ መንገድ ለእግዚአብሔር መገዛት ነው። እዚህ ያለኛው ዮሐንስ ምዕራፍ 4:4 ላይ ደግሞ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችኋቸው ማለት ነው። አንደኛው የማሸነፊያው መንገድ ምንድነው? እናንተ ወይንም እኛ ከእግዚአብሔር እንደሆነ የእግዚአብሔር ልጆች እንደሆነ የእግዚአብሔር ልጆች እንድንሆን ስልጣን እንደተሰጠን አምነን መቀበል መቻል አለብን፣ ማወቅ መቻል አለብን። ስለዚህ የአሸናፊነት አንደኛው ምስጢር የእግዚአብሔር እንደሆንን ማወቅ ነው። እግዚአብሔር በእኛ እንደሚሰራ፣ እግዚአብሔር ኃይላችን እንደሆነ፣ እግዚአብሔር ጉልበታችን እንደሆነ፣ በእኛ ኃይል፣ በእኛ እውቀት፣ በእኛ ብርታት ሳይሆን በሱ ኃይል፣ በሱ ጉልበት እሱ በእኛ ውስጥ እንደሚሰራ፣ እሱ ኃይለኛ እንደሆነ ስናቅ ምን አድርገናል? አሸንፋችኋቸው ማለት ነው። ደግሞ ቃል ልጆች ሆይ እናንተ ከእግዚአብሔር ናችሁ ማለት ነው። አሁን እኛ ከእግዚአብሔር ወገን መሆናችን ነው አሸናፊ ያደረገን። አሸናፊ ያደረገን ምንድን ነው? በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና አለ። እና የማሸነፊያ መንገድ ምንድን ነው? በእኛ ውስጥ ያለ አንድ የእግዚአብሔር ልጆች ነን፣ ሁለተኛ አሸናፊዎች ነን። በእኛ ውስጥ ያለው መንፈስ ቅዱስ ደግሞ በዓለም ያለው ክፉ፣ በዓለም ያለው ዲያብሎስ ኃይለኛ ነው። በምድርና በሰማይ ስልጣን የተሰጠውን ኢየሱስ ክርስቶስን ነው የምናመልከው። ልጅነታችን በኢየሱስ ክርስቶስ አግኝተናል። ስለዚህ ይህ አሸናፊነታችን በውጭ ያለው የምናሸንፈው በእኛ ውስጥ ኃያል ስለሆነ፣ በእኛ ውስጥ ያለው ታላቅ እንደሆነ ካልገባ በውጭ ያለው ያሸንፈናል ማለት ነው። ስለዚህ ይችን ነገር እንድትረዱልኝ ይፈልጋለሁ። ሁለተኛውና የመጨረሻው፣ ምክንያቱም ያለን 10 ደቂቃ ስለሆነ ብዙ መሄዳል፣ በጣም እዚች ላይ ስትረስ ማድረግ ፈልጋለሁ። ሶስተኛው ጥቅስ ወስዶ ምንድነው? ራዕይ 12:11 ላይ ያለውን እነርሱ ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ፣ ነፍሳቸው እስከ ሞት ድረስ አልወደዱም ይላል። እዚህ ጋር ደግሞ ድል የነሱት ከምንድን ነው ይላል? ከበጉ ደም የተነሳ ነው። ወገኖች ምናልባት በዘር የመጣ እርግማን፣ በዘር የመጣ ነገር፣ የዲያብሎስ አሰራር ከቤተሰቦቻችን፣ ከአያቶቻችን፣ ከቅድመ አያቶቻችን የወረስናቸው ነገሮች ሊኖሩ ይችላሉ። ልክ መልካችንን እንደምንወርሰው፣ ባህሪ እንደምንወርሰው፣ ችሎታችንን ከቤተሰቦቻችን እንደምንወርሰው
አንዳንድ ጊዜ በእግዚአብሔር አለመታዘዝ፣ በጣዖት መገዛት፣ በቤተሰቦቻችን ቅድመ አያቶቻችን ባደረጉት ስህተት ምክንያት የሚመጣ እርግማን አለ። እግዚአብሔር ደግሞ ሲባርክ በዘር ነው የሚባርከው። አብርሃምን ስትመለከቱት ለአብርሃምና ለዘርህ፣ ለአብርሃምና ለዘርህ፣ አብርሃምና ለዘሩ እያለ ነው የሚናገረው። እግዚአብሔር አብርሃምን የባረከው በዘር ነው። እግዚአብሔር ሰውን ሲባርክ እኔን አንድ ግለሰብ ብቻ መርጦ አይደለም የሚባርከው። የኔ ለእግዚአብሔር መታዘዝ ለልጅ ልጅ ልጅ ልጆቼ ነው የሚሆነው። የኔ አለመታዘዝ ደግሞ ለልጅ ልጅ ልጆቼ ነው እርግማን የሚሆነው። ስለዚህ ያ በደም የሚመጣ እርግማን ልንሰብረው የምንችለው በደም ብቻ ነው። ያ ደም ደግሞ የበጉ ደም ነው። ያ ደም የኢየሱስ ክርስቶስ ደም፣ ይቅርታ ስለድምፁ። ስለዚህ ይሄ የኢየሱስ ክርስቶስ ደም ብቻ ነው ከዘር ያገኘነውን የዘር እርግማን ሊሰብር የሚችለው። ምክንያቱም በደም የመጣ በደም ብቻ ነው የምንሰብረው የምንችለው። ሁለተኛው ነገር እዚህ ጋር ምን ይላል? ከምስክርነታቸው ቃል የተነሳ መጽሐፍ ቅዱስ በሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ወዳጆቼ እዚህ ጋር በጣም ወሳኝ ነገር ነው ያላችሁ። በኢየሱስ ክርስቶስ ደም ነው ከእርግማን የነጻ ነው። አሜን። ቀንበራችን የተሰበረው ከቤተሰቦቻችን ይዘን የመጣ ነው። ልክ እንደ መልካችን እንደምንወርሰው ያንን እርግማን የወረሱ በደም የመጣው እኛ ባልሰራ ነው ባላደረግ ነው። ያ የመጣብን ነገር የምንሰብረው በኢየሱስ ክርስቶስ ደም ነው። ሁለተኛው ምንድነው ይላል? ደሙ ከሰበረ በኋላ ከምስክርነታቸው ቃል የተነሳ ድል ነሱ ይላል። በጣም ኢምፖርታንት ነው የምንናገራት ነገር፣ ከአፋችን የሚወጣው ነገር በጣም ኢምፖርታንት ነው። ለዚህ ነው ሮሜ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ስለዚህ በአፋችን የምንመሰክረው ምንድን ነው? የኢየሱስ ክርስቶስ ደም ይሄንን እርግማን እንደሰበረው ሁሉ ጊዜ መናገር መቻል አለብን። ኦኬ፣ ስለ ራሳችን ሁሉ ጊዜ መናገር አለብን። ጌታ ሆይ ይሄንን ደም ስለሰበር፣ ይሄንን እርግማን ስለሰበር አመሰግናለሁ። እምነታችንን መናገር አለብን። ማወቅ የምንፈልገው ማየት የምንፈልገው ነገር መናገር መቻል አለብን። የምንድነው በአፋችን የምንናገረው ነገር ላይ ነው። እዚህ ጋር ኢየሱስ ክርስቶስ ኃጢአቴን ደምስሶታል፣ በቤተሰብ ያገኘሁትን እርግማን ሰብሮታል ብለን የምናወራው ግን የዛ ተቃራኒ ከሆነ ግን ሪዛልቱ ያ ተቃራኒ ነው። ሁሉ ጊዜ ኢየሱስ ክርስቶስ እንዳዳነን ልንናገር ይችላል፣ ደሙ እንዳነጻን ልንናገር ይችላለን። ከቤተሰብ ያገኘነው እርግማን እንደተሰበረ ልናምን እንችላለን። ግን የምናወራው ወሬ ግን ሁሉ ጊዜ ኔጌቲቭ ነው። ስለ ራሳችን ቀና ነገር አንናገር። ስለ ራሳችን ፊውቸር የምንፈልገውን ነገር የምናየውን ነገር ቆም ብለን መናገር አንችልም። እና እዚህ ጋር በጣም ጥንቃቄ ልናደርግ ይገባል። ምክንያቱም ከምስክርነታቸው ቃል የተነሳ ነው ድል ነሱት የሚለው እና በየቀኑ የምንናገረው የምንሰራው ነገር ነው ህይወታችን ላይ የሚገጥመንን ውጤት የሚወስን። ሁሉ ጊዜ ስለ ራሳችን የምንናገረው የድል ቃል አሸናፊዎች እንደሆነ ማወቅ አለብን። የእግዚአብሔር ልጆች እንደሆነ ማወቅ አለብን። በእኛ ያለው በዓለም ካለው ይልቅ ታላቅ መሆኑን መናገር አለብን። ግን በዓለም ያለው ታላቅ እንደሆነ የምናምን የምንናገር ከሆነ ግን በውስጣችን ያለው መንፈስ እያነሰ ነው የሚወጣው። ሁሌ ተሸናፊዎች ነን የምንሆነው። ስለዚህ የድል ህይወት መኖር ከፈለጋችሁ በአንደበታችሁ የምትናገሩት ነገሮች ሳይሆን ዛሬ ጠዋት ተነስታችሁ ስለዛ ምንድን ነው የምትናገሩት? እሺ ዛሬ ቀኑ እንደዚህ ነውና ስራ ቀዝቃዛ ነው ብለን ነው የምንወጣው?
ዛሬ ደግሞ ባለቤቶቻችን ፓርትነራችንን እሺ ዛሬ ደግሞ ጀመረችን ብለን ነው የምንወጣው። ምንድነው ተናግረን የምንወጣው? ስለራሳችን ስለ ልጆቻችን የምንናገረው ምንድን ነው? ስለ ስራችን የምንናገረው ምንድን ነው? ስለ ህይወታችን የምንናገረው ምንድን ነው? እግዚአብሔር በህይወታችን ሊያደርግልን ስላለው ነገር የምንናገረው ነገር ምንድን ነው? ጌታ ይችላል፣ ያደርጋል፣ ይሆንልኛል ነው የምንለው ወይስ እሺ የሚል ህይወት ነው የምንኖረው? ወገኖች የምንናገረው ነገር ተጠንቀቁ። ስራው በቀራንዮ መስቀል ተሰጥቶልናል። በቀራንዮ መስቀል የተሰራው ነገር ግን የምናበላሸው በአንደበታችን የምንናገረው ቃሎች ናቸው። ስለዚህ ከቃላችን የተነሳ ነው የምንጸድቀው። ከቃላችን የተነሳ ነው የምንሞተው። በህይወታችን የሚከሰቱ ነገሮችን ራሳችን መመልከት ትችላላችሁ። የአንደበቶቻችን ፍሬዎች ናቸው እንጂ እግዚአብሔር ስለማይችል እግዚአብሔር ስለማያደርጋል። እግዚአብሔርማ ይችላል፣ እግዚአብሔርማ ያደርጋል፣ ሁሉን ነገር ሰጥቶናል። ግን እነርሱ በበጉ ደም የተነሳ ነው የሚለው። ከምስክርነታቸው ቃል የተነሳ ድል ነሱ። በደም ያገኙትን መንጻት አለ፣ በምስክርነታቸው ያገኙት ደግሞ ድል መንጻት አለ። ምንድነው ዛሬ በዚህ ማለዳ የምትፈልጉት? በህይወታችሁ እንዲሆን የምትፈልጉት ነገር ምንድነው? ተናገሩት፣ ተናገሩት። ኦኬ። አንዳንድ ነገር እኮ እኔ አንዳንድ ጊዜ ወደ ስራ ስመጣ ያው ሳውዝ አፍሪካ ሁላችንም የሚያስጨንቀን ነገር አንደኛው ስራ ነው። በቃ ሌላ ቢዝነስ ሲምፕል ነው። ኦኬ። ምንድነው ማለት ነው? ዛሬ ስራ መስራት ፈልገው ምንድነው ብዬ የምወጣው ስለ ወደፊት ማስበው ምንድነው? እና በጣም የሚገርማችሁ ጽፌያለሁ። እዚህ ከተማ ላይ ትልቁ የቢዝነስ ሰው ነኝ። ስወጣ ጠዋትም ስነሳ ማየው ጽፌ ፊት ለፊት ያስቀመጥኩት ትልቁ እንትን እኔ ነኝ፣ ቢዝነስ ማን ነኝ። ስለ ሱቄ የማየው ነገር ምንድነው? ይሄ ሱቅ ተጨናንቆላል፣ ይሄ ሱቅ ቦታ አጥቼ ስጣበብ ነው ማለት። ስለ ራሴ የምናገረው ነገር በጣም ፖዚቲቭ ነው። ሁሌ ስለ ራሳችሁ ፖዚቲቭ ነገር የምትናገሩ ከሆነ በህይወታችሁ የሚመጣው ሪዛልትም ፖዚቲቭ ነው። በተለይ መጠንቀቅ ያለብን እንደኛ እዚህ ግሩፕ ውስጥ እንዳለ በየቀኑ እንደምንተጋ ሰዎች፣ ወደ እግዚአብሔር እንደምንቀርብ ሰዎች ሁልጊዜ በትጋት መናገር ያለብን ነገር በጣም መጠንቀቅ መቻል አለብን። ምክንያቱም እያንዳንዷ የምንናገራት ነገር መሬት አትወድቅም። አንድ ቀን በቅላት እናገኛታለን። ይሄ የእግዚአብሔር ኃላፊነት አይደለም። ድነናል በበጉ ደም። ግን ዓለምን ድል የምንነሳው በውጭ ያለውን የምናሸንፍ ዲያብሎስን የምንቃወመው ዲያብሎስ ከኛ የሚሸሸው በአንደበታችን የምንናገረው ቃል። ስለዚህ ሰው በልቡ አምኖ እንደሚድነው ሁሉ በአፉ እንደሚጸድቀው ሁሉ በአፉ መስክሮ ይድናል። ስለዚህ በዚህ ማለዳ ፕሊስ አንደበታችሁን ጠብቁ። የምትናገሩትን ነገር ጠብቁ። የምንናገረው ነገር አንዳንድ ጊዜ ከምናምነው ከጸሎታችን ተቃራኒ የሆነ ውጤት ነው እየኖርን ያለ ነው። ያ የሆነበት ምክንያት ከአንደበታችን የተነሳ ነው። ከጓደኞቻችን ጋር የምናወራው፣ ከቤተሰቦቻችን ጋር የምናወራው፣ ከቤተሰቦቻችን ጋር የምናወራው፣ ከሰራተኞቻችን ጋር የምናወራው፣ ከራሳችን ጋር የምናወራው ነገር ሁሉ ማለት ነው በህይወታችን ውጤት ነው የሚያመጣው። ያ ውጤት ኔጌቲቭም ይሁን ፖዚቲቭ የኛ ኃላፊነት ሳይሆን የጌታ ኃላፊነት ሳይሆን የኛ ኃላፊነት ነው። ስለዚህ እግዚአብሔር አንደበታችንን ይጠብቅ፣ አንደበታችንን ይጠብቅ። ተጠንቀቁ። ሁል ጊዜ የድል ወሬ አውሩ። ሁል ጊዜ ይቻላል፣ ዛሬ አሪፍ ነው፣ ዛሬ መልካም ቀን፣ ዛሬ ደስተኛ ነኝ፣ ዛሬ እንዴት ነው የምሆነው፣ ሰራተኞቼ በቂ ነው ወይ፣ ሌላ ሰው ልጨምር ወይ? ምንም ነገር እኮ ላይኖር ይችላል። ግን የምትናገሩት ነገር በህይወታችሁ ውስጥ ውጤት አለው። ስለዚህ የምትፈልጉት ነገር ምንድን ነው? ያ የምትፈልጉትን ነገር በአንደበታችሁ አውጥታችሁ ንገሩት። አሁን በጸሎት መንፈስ ሆነን የምንፈልገውን ነገር እግዚአብሔርን እንጠይቃለን። እስቲ እዩት፣ ምንድን ነው የምትፈልጉት? ልጆቻችሁ ምን እንዲሆኑ ነው የምትፈልጉት? ባሎቻችሁ ወይም ሚስቶቻችሁ ምን አቺቭ እንዲያደርጉ ነው የምትፈልጉት?
እስቲ እዩት። በትምህርት በኩል ያለውን ነገር ምንድን ነው እንዲሆን የምትፈልጉት? እኔ ልጆች አሉኝ። ለልጄ የምፈልገው ነገር ምንድን ነው? እስቲ ተናገሩት። አንደበታችሁን አውጥታችሁ ተናገሩት። እስቲ ልጄ በጣም ጎበዝ ተማሪ ነው፣ ልጄ ዩኒቨርሲቲ ተማሪ ነው፣ ልጄ ሰቃይ ተማሪ ነው። እስቲ በሉት። እስቲ ምንድን ነው የምትፈልጉት? ቤት ነው የምትፈልጉት? እኔ ቤት ስላለኝ አመሰግናለሁ በሉ። ይህን ቤት ለእኔ ስለሰጠኸኝ አመሰግናለሁ በሉ። ምክንያቱም የምትኖሩት ምናልባት ሬንት ውስጥ ሊሆን ይችላል። ስለ እናንተ የምታዩት ነገር በጣም ወሳኝ ነው። ምንድን ነው ወገኖች የምታዩት? እኔ ስለ ራሴ የማየው ምንድን ነው? ራሴን ከዓመት በፊት ከ5 ዓመት በኋላ ምን ሆኜ ነው ማየት የምፈልገው? ያንን ማየት የምትፈልጉትን ነገር አንደበታችሁን አውጥታችሁ ፈታ ብላችሁ ተናገሩት። ወገኖቼ ሚዲያ ብትከፍቱ፣ ስልክ ብትደውሉ የሚወራ ሁሉ ስለ ኑሮ ውድነት ነው። እናንተም ስለ ኑሮ ውድነት ነው እያወራችሁ ያላችሁት? ኑሮ ተወዶብኛል እያላችሁ ነው የምታወሩት? ኑሮ ተወዶብኛል ብለህ እያወራ፣ ስራ ቀዝቅዞብኛል ብለህ እያወራ፣ ከስራ ልባረር ነው ብለህ እያወራ ምን እንዲሆን ነው የምትፈልገው? ምን እንዲሆን ነው የምትፈልጊው? ራሳችሁን ጠይቁ። ኦኬ፣ በእኛ ውስጥ ያለው ከዓለም ካለው ይበልጣል ወገኖቼ። ኦኬ፣ ይህ በእኛ ውስጥ ያለው ከኛ የሚጠብቀው የአንደበታችንን ነው። ምንድን ነው የምናገረው? ሽሮ በርበሬ ተወደደ እያልን ነው የምናወራው? ምን እንዲሆን ነው የምናወራው? እንዲወደድብን? እንዲቸግረን? ምንድን ነው የምናወራው? ነጭናጫ ሚስት ልትኖርህ ትችላለች፣ ወይንም ሊኖርሽ ይችላል፣ ባል ሊኖርሽ ይችላል። ምንድን ነው ስለ ባልሽ የምትናገሪው? የዛን ባህሪ ተቃራኒ ነው መናገር ያለብን። በጣም የሚገርማችሁ ሚስቴ በጣም ቁጡ ነች። ሳውዝ አፍሪካዎች ታውቃላችሁ፣ ከለር ነች። ኦኬ፣ ከለሮች ቫዮለንት እንትን አላቸው፣ ኔቸር አላቸው በባህሪያቸው። በጣም የሚገርማችሁ ነው የምጸልየው ነገር ስትናደድ ቦምብ ነች፣ ትፈነዳለች እንጂ ዝም ብሎ እንደምታውቁት አይነት ነገር አለ። በነገራችን ላይ ትምህርቴን ጨርሻለሁ። በጸሎት ውስጥ ነው ይህንን ነገር እያወራሁ ያለው። ኦኬ፣ ግን ሁል ጊዜ ወደ ጌታ ስቀርብ ከሰው ጋር ሳወራ ምንድን ነው በጣም ትሁት ሚስት ስላለች፣ የማትናደድ ሚስት ስላለች ጌታን አመሰግናለሁ ነው። በጣም የሚገርማችሁ ይሄን ነገር አታውቅም። እሷ አሁን ከእናንተ ጋር እየጸለይኩ እሷ ተኝታለች፣ ቆንጆ እንቅልፍ ተኝታለች። የሚገርማችሁ የምታውቀው ነገር የለም። እኔ ግን ሁል ጊዜ የምናገረው ምንድን ነው ትሁት ሚስት ስላለች፣ ስለማትናደድ፣ ባሏን የምትወድ፣ ለባሏ ታማኝ፣ ልጆቿን የምትወድ፣ ለባሏ ኩክ የምታደርግ ያችን ፈልጋት ሴትን ቁጭ ብዬ እናገራለሁ። በጣም የሚገርማችሁ እዛ ጋር የሆነ ክፍል ውስጥ የተኛችው ሚስት እንዴት ያለች የዋህ ትሁት እንደሆነች ልነግራችሁ አልችልም። እዚህ የሚያውቋታችሁ ይችማ ከለር አይደለችም እኮ ይችማ አበሻ ሴት ነች ይሉኛል። እኔ በጌታ ፊት ነው የምነግራችሁ። ምንድን ነው የምትፈልጉት በህይወታችሁ እንዲሆን? ይቺ ሴት አታውቅም፣ ቋንቋዬንም አትረዳም። የሆነ ድምፅ እንዳለ ስወጣ እንኳን መኝታ ቤቱ ዘግቼ ነው የወጣሁት። የምትሰማው ነገር የለም። ግን በእኔ ያለው ጌታ ኦኬ፣ ሃሌሉያ፣ ወጥቶ በሷ ውስጥ ይሰራል። ምን ስለማድረግ እኔ የምፈልገውን ነገር ዲዛይኑን፣ አርክቴክቸሩ እኔ ነኝ። የህይወቴ አርክቴክቸር እኔ ነኝ። ምንድነው ልጆቼ እንዲሆኑ የምፈልገው? ባለቤቴ ምንድነው እንድትሆን የምፈልገው? ይህ ነገር በኩራት ነው የምነግራችሁ። ኦኬ፣ ደሞስ ሃምብል ሚስት ነው ያለኝ። ኦኬ፣ ግን ሳውዝ አፍሪካ ያላችሁ ሰዎች ከለር ሲባል ነው 20 ዓመት ነው የኖርኩት በእንደዚህ አይነት ነገር። ይጠይቁኛል እንዴት ነው የኖርከው ይላል። ኖ እኔ የምኖረው በአንደበቴ ነው በምናገረው ነገር። ስለዚህ እናገራለሁ፣ ስለ ሚስቴ እናገራለሁ፣ ስለ ልጆቼ እናገራለሁ፣ ስለ ስራዬ እናገራለሁ፣ ስለ ጓደኞቼ ራሱ እናገራለሁ። ጌታ ሆይ ራሴን በሚረዱኝ በሚያግዙኝ አንደርስታንድ በሚያደርጉኝ ሰዎች ስለከበብከኝ አመሰግናለሁ። ምንድን ነው የምትኖሩት ወንድሞቼ?
እህቶች ምንድን ነው የምትናገሩት? ዛሬ ጠዋት ተነስተሽ ምንድን ነው ብለሽ ወደ ስራሽ ብትወጪው? ዛሬ ከተንበረከክሽበት ተነስተሽ ከተነሳሽ በኋላ ምንድን ነው የምታወሪው? ምንድን ነው የምታዩ? ምንድን ነው የምትሰሚው? ለዚህ ነው ከምትሰሙት ነገር ተጠበቁ የሚለን። የምንሰማው የምናየው ነገር ህይወታችን ውስጥ ብዛት ሆኖ እንደሚመጣ ጌታ ያውቃል። ወንድሞቼ የአሸናፊነት ህይወት መኖር ትፈልጋለህ? እህቴ የአሸናፊነት ህይወት ትኖሪያለሽ? ጸሎትሽ እንዲሰማልሽ እንዲመለስልሽ ትፈልጋለሽ? ተናገሪው። የምትፈልጊውን ነገር ጻፊው፣ ንገሪው ለጌታ። ጌታ ጀግና ባል ስላለኝ፣ የሚረዳኝ ባል ስላለኝ፣ በጊዜ ወደ ቤቱ የሚገባ ባል ስላለኝ። እኔ እኮ ትላንትና 6 ሰዓት ነው የገባው፣ ወይንም አሁን ከአንቺ ጋር እየጸለሽ ባልሽ አልገባ ሊሆን ይችላል። ግን ተይው፣ እሱን እርሺው። አንቺ የምትፈልጊውን ነገር አርክቴክት አድርጊ፣ ስሪው፣ ለጌታ ንገሪው። የምትነግሪው ደግሞ እያማረርሽ ሳይሆን ጌታ ሆይ በጊዜ ባሌ ስለመጣ ስለሚያስብልኝ፣ ልጆቹን ስለሚወድ፣ እኔን ስለሚወድ ጌታ ሆይ አመሰግናለሁ። ለጓደኛሽ የምትነግሪው ምንድን ነው? መልካም ባል ነው ያለኝ። ይህኔ ሰድቦሽ ገላምጦሽ ንቆሽ ይሆናል የወጣሽው ከቤት፣ ግን ለጌታ ምን በይው? ንገሪው። እሱ ጌታ ከአሸናፊዎች ሁሉ ይበልጣል። የጌታውን ልብ ወደ ስጋ ልብ መቀየር የሚችል እኮ ነው። የማይታዘዙ ባሎችን የማትታዘዝ ሚስትን ወደ መታዘዝ የሚያመጣ ነው። እሱ ግን ላይሰማሽ ይችላል። ልክ እንደኔ ባለቤት ተኝታለች፣ እያንኮራፋች ነው፣ ደስተኛ ነች፣ ለጥ ብላለች። እኔ ግን ቁጭ ብዬ ጌታ የምፈልጋትን አይነት ሴት እንድትሆንልኝ፣ ልባም ሴት ጌታ ጋር እንዳለች አውቃለሁ። እሱ ልባም ሴት እንዲያደርግልኝ እየጸለይኩ እናገራለሁ፣ እነግራለሁ። ጠዋት ስነሳ ወደ ስራ ስወጣ ባለቤቴ አንቺ እኮ የተባረክሽ ነሽ እላታለሁ። እግዚአብሔር አንቺ ለእኔ ስለሰጠኝ እኮ በጣም ነው የማመሰግነው። ጌታ ይባርክሽ ነው የምላት። እውነቴን ነው የምላችሁ፣ በጣም ነው በባረካት። አንድ ቀን የምታውቁ ሰዎች ባለቤቴ ልትጠይቁ ትችላላችሁ። ሁሌ ነው የምባረክ። ያቺን የምፈልጋትን ሴት የእግዚአብሔር ሰው ማድረግ የምችለው፣ ክፉም ደግም ላደርግ የምችለው እኔ። ህይወታችሁን መልካምም ክፉም ልታደርጉ የምትችሉት እናንተ ናችሁ። ስለዚህ የምትፈልጉትን ነገር ቆም ብላችሁ እዩት። እግዚአብሔር እኮ የሚባርካችሁ በልባችሁ ውስጥ የሞላውን ያሰባችሁትን ነገር ነው። ልብሽ ውስጥ የሞላው ክፋት፣ ተንኮል፣ አለማመን ከሆነ እግዚአብሔር ጻድቅ ነው፣ በዛ ነው የሚባርክሽ። ጸልየሽ ሁል ጊዜ የምትሰቃይ ከሆነ የጸሎትሽ ውጤት ነው እንጂ እግዚአብሔር እኔን ካንቺ አስበልጦ ስለሚወድ አይደለም። የጠየቅነውን ነው የሚሰጠን፣ የለመነውን ነው የሚሰጠን፣ ያመንነውን ነው የሚሰጠን። የምታምኚው ምንድን ነው? በህይወት ውስጥ ያለውን ድህነት ነው የምታምኚው ወይስ እግዚአብሔር እንደሚባርክሽ ነው የምታምኚው? ምረጪ። የቱን ነው የምትፈልጊው? ደስተኛ ህይወት ነው የምትፈልጊው ወይስ ጭቅጭቅ የሆነ ህይወት ነው የምትፈልጊው? ምረጪ። መልካም የሆነ የትዳር ህይወት ነው የምትፈልጊው ወይስ የሲንግል ማዘር ህይወት ነው የምትፈልጊው? ምረጪ። የቱን ነው የምትፈልጊው? ለልጆችሽ እንዲሆን የምትፈልጊው ነገር ምንድን ነው? ምረጪ። በልባችንና በአይናችን ፊት ለፊታችን ሆኖ ቀርቦልናል። ምርጫችንን ማስተካከል የኛ ኃላፊነት ነው እንጂ የእግዚአብሔር ኃላፊነት አይደለም። አይቻሌንጅ ከዛሬ ሰዓት ጀምሮ ለራሳችሁ ለእግዚአብሔርም ቃል የምትገቡት ነገር ሊኖራችሁ ይገባል። ምንድን ነው የምታወሪው? ምንድን ነው የምትናገሪው? ዛሬ ጠዋት ወደ ስራ ስትሄጂ፣ ከልጆችሽ ጋር ስትሆኑ፣ በማንኛውም በስራ ታስክ ውስጥ ልትኖሩ ትችላላችሁ። ምን ብላችሁ ነው የምትወጡት? እውነቴን ነው የምላችሁ። አንድ ቀን ከጓደኞቼ ጋር ቁጭ ብዬ አረፈድኩ ስራ ሳልመጣ እና ነገርኳቸው። 4 ሰዓት አልከፈትኩም፣ እንዴት ነው ከስተመር ያልደወለልኝ የጠፋ ብለው እና ተናደድኩ። ምክንያቱም ለጓደኞቼ ሁሌ ነው የምነግራቸው እኔ በጣም ኢምፖርታንት፣ እኔ ከተማ ውስጥ የኔ ሱቅ በጣም ተፈላጊ ሱቅ ነው።
ስለዚህ ዛሬ እስከ 4 ሰዓት ስላልከፈልኩ ምን ማድረግ አለበት? መምጣት አለበት። ከስተመር መደወል አለበት። በጣም የተናደድኩት ፍሬንዶቼ ከሄዱ በኋላ ከስተመር ደወለልኝ። አረ በር ላይ እየጠበቀ ነው አለ። ገብታችኋል ወዴት እየሄድኩ እንዳለው? የምትፈልጉትን ህይወት እናንተ ነው አርክቴክት ማድረግ የምትችሉት፣ መስራት የምትችሉት፣ መቅረጽ የምትችሉት እናንተ ናችሁ። የእናንተ ኃላፊነት ነው እንጂ ለእግዚአብሔር የምንተወው ነገር አይደለም። ኦኬ፣ እኛንን የምናየው እኛንን የምንናገር። እግዚአብሔር እኮ በአፉ መስክሮ ይድናል ያለው እኮ በአፋችን ውስጥ የሆነ ነገር ስላስቀመጠ እኮ። በቃ አርግ ከተባልሽ አርጊ፣ ተናገሪ ከተባልሽ ተናገሪ። ላይገባሽ ይችላል፣ ላትረጂ ትችላለሽ፣ ሞኝነት ሊመስልሽ ይችላል። ግን በአፍሽ ተናገሪ። በልብሽ ያመንሽውን በአፍሽ ተናገሪ ማለት ነው። ሰው በልቡ አምኖ ይጸድቃል። አሁን ሁሉ ጊዜ በልቡ አምኖ ይጸድቃል ሲባል በቃ ጌታ አምናለሁ፣ ስለዚህ በአንደበቴ ደግሞ ኢየሱስ ጌታ ነው ላለው እድናለሁ ማለት ነው። አንደኛው ፓርት እሱ ነው። ሞስት ፓርቱ ግን እሱ አይደለም። በልብሽ ያመንሽውን ነገር በአፍሽ ተናገሪ ነው። እንዲሳካልሽ እንዲሆንልሽ የምትፈልጊውን ነገር በአፍሽ ተናገሪው ነው። ግን በልብሽ ያመንሽውን ነገር ድህነትሽን አምነሽ አሁንም ከጓደኛሽ ጋር ስለ ሽሮ በርበሬ እንዴት እንደተወደደ ስታወሪ ምን እንዲሆን ነው የምትጠብቂው? ስለዚህ ውድ የሆነ ህይወት ያውም የጸሎት ሰው እኮ ነሽ። ገና ባልሽ እኮ ሽሮና በርበሬ መግዛት ያልተቸገረው ሰውዬ እኮ ችግር ውስጥ ነው የምትከቺው። በምን ምክንያት ሲባል በራስሽ አንደበት፣ በራስሽ ንግግር። ምክንያቱስ አምነሽ ነው የምትናገሪው። አምነን ስንናገር በረከትን ማምጣት እንደምንችል ሁሉ አምነን ተናገር እርግማንን በህይወታችን እናመጣለን። ብዙ ጊዜ አንድ ፍሬንድ የለው እንቁላል 23 ብር እንደገባ ታውቃለህ አለኝ። ምን አገባኝ 23 ብር ገባ። አንደኛ ይሄ እንደዚያ ሽሮ በርበሬ መግዛት የኔ ስራ አይደለም፣ ባለቤቴ ነው። የኔ ስራ ብር መስጠት ነው ለባለቤቴ። ስለዚህ እኔ ደግሞ ምንድነው ማድረገው? በአስጨናቂ ጊዜዎች ደግሞ ከማንም በላይ ገቢ ሊኖረኝ ይገባል ሰው። ምክንያቱም በእኔ ያለው ጌታ ከውጭ ካለው ስለሚበልጥ ማለት ነው። ዛሬ የምተውላችሁ ነገር አንደበታችሁ ተጠንቀቁ። አንደበት እሳት ነው። የምናገረው ነገር እሳት ነው። በተለይ ተንበርክከን ጸልየን መጠንቀቅ አለብን። ፕሊዝ እግዚአብሔር በዚህ ሰዓት ለምን እንደዚህ አይነት ነገር እንደሚያስወራኝ አላውቅም። ግን አንዲት ነፍስ ይሄ ነገር እንድትረዳ ዛሬ ጌታ ይናገራል በሁላችንም። ምናልባት ላንተ የሆነ ይችላል ይሄ መልእክት፣ ምናልባት ላንቺ ሊሆን ይችላል፣ ምናልባት ደግሞ ለሁላችን ሊሆን ይችላል። የምንፈልገውን ነገር እንወቅ። እግዚአብሔር ዝም ብሎ ወደ ፈለገበት ቦታ የሚከተን ነገር አይደለም። እኛንን የምንገባው። ኦኬ፣ አንደበታችን በአፋችን መመስከር፣ በአፍ የምንናገራቸው ነገሮች ስለ ልጆቻችን፣ ስለ ባሎቻችን፣ ስለ ስራችን የምንናገረው ነገር አካባቢያችንን ይቀይራል። እኔ ተናግሬ ኑሮዬን ቀይሬያለሁ። እኔ ተናግሬ ባለቤቴን ቀይሬያለሁ። የሚገርማችሁ ነገር ሃሌሉያ። ኦኬ፣ ምፈልጋት አይነት ሚስት ነች። አሁንም የምመርጠው እድሜን ከዚህ ሴት ጋር መጨረስ ነው የምመርጠው። ኦኬ፣ ለምን ተመችቶኝ እንዳይመስላችሁ። ግን ጌታ የምፈልገው ምንድነው? ጌታ ሆይ እንዲች አይነት ሚስት ነው የምፈልገው። ምን አይነት ስራ ማትሰራ ሚስት ነው የምፈልገው? ኦኬ፣ እውነቴን ነው የምላችሁ። ምክንያቱም ድሮ እናቴ ከትምህርት ቤት ስመጣ ብዙ ጊዜ ነጋዴ ቤት ስለማትሆን በጣም ነበር ማለት። ግን ለራሴ ሁሌ እላለሁ እኔ ማገባ ሴት ግን ስራ ማትሰራ ሴት ነች። አሁን ባለቤቴ ተኝታ ትነቃለች እንጂ ስራ የመፈለግ የሚባል ነገር አሳቧ ውስጥ ነው።
ግን ጌታ ሲባርከኝ ግን በሚስቴ በኩል የማገኘውን ገቢ ሁሉ ነው ጨምሮ የሰጠኝ። ምክንያቱም በቃ እኔ ነኝ የምፈልገው፣ በቃ ነው የምፈልገው ልጆቿ የምትንከባከብ ቤት ውስጥ የምትሆን እኔ ስመጣ ምግብ ሰርታ የምትሆን። በጣም የሚገርማችሁ በጣም ጎበዝ ምግብ ሰራተኛ ነች። ልጆቿን የምትወድ ጽዳት የምትወድ አንድ ሚስት አንድ ባል ከሚስት የሚፈልገውን ነገር አሟልታለች። ምክንያቱም የጎደሉ ብዙ ነገሮች ነበሩ፣ ግን ለጌታ ይብላል አልጎደለም። ጌታ ኦኬ ጎበዝ ስለሆነች ስለምታጥበኝ፣ ስለምታጸዳኝ፣ ጥፍሬን ስለምትቆርጠኝ ያቺ ሴት የምፈልጋትን ሴት ሳልኳት። አሁን ያቺ ሴት ነች እዚህ የሆነ ክፍል ውስጥ የተጋደመችው። ስለዚህ በህይወታችሁ የምትፈልጉት ነገር መጥቶ እንዲጋደም የምትፈልጉት ህይወታችሁ ውስጥ በልጆቻችሁ፣ በቤተሰቦቻችሁ፣ በሁሉ ህይወት ውስጥ ምንድን ነው ብላችሁ ራሳችሁን ጠይቁ። ያ የምትፈልጉትን ነገር በእምነት ኦኬ አንተ ጀግና ነህ፣ ኦኬ አንተ አንበሳ ነህ፣ ትችላለህ በሉት። ይችላል። በእግዚአብሔር ችሎታ ጥያቄ የለም። በእኔና በአንቺ ጭንቅላት ውስጥ የእግዚአብሔር ችሎታ የሚጠየቅ ነገር የለም። የእግዚአብሔር ችሎታ የሚወሰነው ግን በእኔና አንቺ እምነት ውስጥ። ጌታ ወደ ናዝሬት ሲመጣ እኮ ነው ተአምር ማድረግ አልቻለም የሚለው። ስንት ዓለምን ሲገለባብጥ የነበረ ሰው አበደ እስኪሉ ድረስ ያደርግ የነበረ ሰው ወደ ናዝሬት ሲመጣ ግን ተአምር ማድረግ አልቻለም። አሁን ወደ አንቺ ቤት ጌታ ሲመጣ ተአምር ማድረግ አይችልም? ወደ አንተ ቤት ሲመጣ ተአምር ማድረግ አይችልም? ወደ ስራችን ሲመጣ ተአምር ማድረግ አይችልም? ጥቂት ድዌዎችን እጁን ጭኖ ከመጸለይ ከመፈወስ በስተቀር ከዚህ በላይ ተአምር ማድረግ አይችልም የሚባለው በአንቺ ቤት ነው፣ በእኔ ቤት ነው። እግዚአብሔር አይኖቻችንን ያብራልን። እግዚአብሔር አንደበቶቻችንን ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ይሰራል። ኃይሉ አልደከመም፣ ብርቱ ነው። ከኛ መዘጋጀት የኛን ነገር ይፈልጋል እንጂ ከሱ የጎደለ ነገር የለም። ሰርቶ ቁጭ አድርጎልናል። መምረጥ ያለብሽ ግን አንቺ ነሽ። ምንድነው በህይወትሽ የምትፈልጊው? እስቲ በዚህ መንፈስ ነው እየጸለይን ያለ ነው። አይደል? በዚህ ውስጥ ስማችሁ መጥራት አልፈልግም። ልባችሁ ውስጥ ያለ በዚህ ነገር ላይ ጸሎት በልቤ ውስጥ አለ የምትሉ ሰዎች አንድ ሰው ደግሞ ብትቀጥሉት በጣም ነው ደስ የሚለኝ። ጌታ ብዙ ይባርካችሁ።